መረጃን እነሆኝ ጦርነቱ ከመስማማት ይልቅ ዛቻ ትቢት እና አልሸነፍ ባይነት የተሞላበት እየሆነ መጥቷል። በይሳት የአሜሪካ ፕሬዝዳንት ዶናልድ ትራምፕ ኢራን የሆርሙዝ የባህር በር ስትሬት ኦፍ ሆርሙዝ በ48 ሰዓት ውስጥ ሙሉ በሙሉ ካልከፈተች ሀገራቱ በኢራን የኃይል ማመንጫ ጣቢያዎች ላይ ጥቃት እንደሚሰነዘር አስጠንቅቋል ማለት ነው። ፕሬዝዳንት በትሩዝ ሶሻል ገጻቸው ላይ በማህበራዊ ሚዲያ ገጻቸው ላይ ባሰፈሩት መልእክት ኢራን የባህር በሩን ያለምንም ቅድመ ሁኔታ ካልከፈተች አሜሪካ ከትልቁ የኃይል ማመንጫ ጣቢያ በመጀመር የኢራንን የተለያዩ የኤሌክትሪክ የኃይል ማመንጫ ጣቢያዎችን እንደምታጠፋ አስፈራርቷል። እንግዲህ ይህ የትራምፕ ማስጠንቀቂያ በክልሉ ያለውን ውጥረት በእጅጉ ያባባሰው ሲሆን በምላሹ የኢራን ወታደራዊ አመራር በበኩሉ ኢራን ላይ ማንኛውንም የኃይል መሰረተ ልማት ጥቃት ቢፈጸም በክልሉ የሚገኙ የአሜሪካና የህብረት አገሮች የኃይል የኢንፎርሜሽን የቴክኖሎጂና የውሃ ማጣሪያ መሰረተ ልማቶች ኢላማ እንደሚሆኑ ኢራን ማስታወቃለች። የሆርሙዝ የባህር በር የዓለምን የነዳጅና የተፈጥሮ ጋዝ አቅርቦት በከፍተኛ ሁኔታ የሚቆጣጠር ወሳኝ መተላለፊያ ሲሆን በአሁኑ ወቅት በነበረው ግጭት ሳቢያ በከፊል መዘጋቱ ለነዳጅ ዋጋ መናር ምክንያት ሆኗል ማለት ነው። እኔ እዚህ ጋር የራሴን ምልከታ ልንገራችሁ። ትራምፕ ይሄንን ብለዋል። ኢራንም ምላሽ ሰጥታለች። አንድ የመሰረተ ልማት ኢራን ቢነካ ብላለች። ትራምፕ 48 ሰዓት ይከፈት የሆርሙዝ ስትሬት ብለዋል። እናንተ ሐሳባችሁ ምንድነው? በዚህ መሃል ጦርነቱ እየተባባሰ የሚቀጥል ይመስላችኋል ወይስ እየረገበ የሚመጣ ይመስላችኋል? እስኪ ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አገኙ። እኔ የራሴን ምልከታ ልንገራችሁ። ጦርነቱ እየተባባሰ ይሄዳል። ለምን አልከበሉ? ኢራን በመጀመሪያ ደረጃ ኢራን በዛቻና በማስፈራራት የምታምን ሀገር አይደለችም። ህዝብ እየሞተና እያለቀ ከዛ አልፋ ተርፋ ለመዋጋት የምትሞክር ሀገር ነች። ሌላኛው ካሁን በፊት የነበሩ ትሬንዶችንም ስናይ እረፉ እንዲያታርጉ ምናምን እንዲያረጋሉ ትራምፕ ሲሉ እንኳን ዝም ያሉትና የተውት ነገር የለም። አባብሶ ቀጥለውበታል። ኦኬ ሌላኛው ነገር ስነግራችሁ ትላንትና ናታንዝ የሚባል የኒውክሌር ጣቢያ የኢራን ተመቷል አይደል? ያኔ የተመታበት ላይ እነሱ በጣም ብዙ ሰው የሞተበት ብዙ ሰው የተጎዳበት ሀገር ኢራን ነው አይደል? ያ ሁሉ ቅሬታ አለ። ይቅርታ እንኳን ብላ ብትፈራረም ማለት ነው። ይቅርታ እንኳን ብላ ብትፈራረም እንደዛ አታርግ። ለምን ባለፈው ይቅርታ ጠይቃ አላቆመችም ታዲያ? ይቅርታ ያለችው ጊዜ ለመግዛትና ትንሽ መለስ ብላ የሚመጣባትን ጦርነት አርግባ ሐሳብ አስባ ጥሩ እርምጃ ለመውሰድ ነው እንጂ ይቅርታ በሚል በፖለቲክስና በጦርነት ኤጅ ከሆነ ይቅርታ ማለት ተመልሶ ጦርነትን አይከፍትም ማለት አይደለም። በትክክል ተፈራርሞ ጦርነት ይቁም የሚል ፍርሚያ ከተፈራረሙ ብቻ ነው ሲስ ዘ ፋየር ከሆነ ብቻ ነው እንጂ ኤክስኪውዝ በሚል አይሄድም ነው። ስለዚህ ከነዚህ አንፃር ስታዩት ነገሮች እየባሱ እንጂ እየቀነሱ የሚመጡ አይመስለኝም እንደኔ ማለት ነው። እግዚአብሔር በዓለም ዙሪያ ሰላምን ያወርድ፣ መስማማት ይሻ። አንድ አሜሪካ ሰው ምንድነው ያለው? ይዘ አክተር እና ትራምፕን የተናገረው መልእክት አለ የገረመኝ። እንደ የአባት እዚህ ጋር ምስሉ ማየት እንቻለን። የአባቴ ዕጣ እንዳይደርስብህ ጥንቃቄ አድርግ። አባቴ እንደዚህ ያረጋለሁ ብሎ በይቅርታ ማሸነፍ ሲችል ጥላቻን በጥላቻ ለማሸነፍ ሞከረና አይሁን ዕጣ ደርሶት የሱ ምሬት በኔና በወንድሜ እንትን ሲል ነው የኖረው እና እሱም አልተቀበበትም ነው ብሎ ይህንን መልእክት ለትራምፕ ያሳለፈውና አሰወርልድ ኢራን ይዟለች። በቃ የሆነ ነገር ኢራን እጅ አለ። ኢራን እጅ ባይኖር ሰላም ይወርዳልና እኔ ቁልፉ ለሰላሙም ለሁሉም ነገር ቁልፉ ትራምፕ ጋር ነው፣ ዶናልድ ትራምፕ ጋር ነው። ዶናልድ ትራምፕ አሁን ካለበት ፕሬሸር አንዴ ወጣ ብሎ ቢያስብ እንደው አሜሪካ ሀያል ነች። ሰውን ቢንቃትም ሰውን ቢሰርባትም አሜሪካ ድሮም አሁንም ሀያል ነች አይደል? የአሜሪካን ሀያልነት ማስጠበቅ እንዳለ ሆኖ እያለቀ ያለውን ሰው ከማሰብና ሰው ክፉ ስለሆነ ክፉ ነው ከማለት ይልቅም ክፎችን እንደ ጥሩ ትሪት ማድረግ የተሻለ ነው። ምክንያቱም የሁሉም ዓለም አሁን ኢኮኖሚ በጣም እየተቃወሰ ነው። ይሄ ነገር እንደዛ ቢሆን እንደ ሐሳብ ማለት ነው። ይህን ማለት ወዳለሁ። እስኪ እናንተም የራሳችሁን የግል ሐሳባችሁን ኮሜንት ሴክሽን ላይ አጋሩኝ። ስለዚህ ጦርነትስ ምን ታስባላችሁ? ቀጣይ አዲስ መረጃ ካለ አደርሳችኋለሁ። ቴንክ ዩ